ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሉ ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን እየመራው አብሬያችሁ ቆይታ ማድረገው ነው ፍራታ ጥላው ነኝ መልካም ቆይታ የኢትዮጵያ ብሔራዊ ባንክ የሁሉም ባንኮች ደንበኞች እስከ ግንቦት 6 2018 ድረስ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያስተሳስሩ አሳሰበ። ብሔራዊ ባንክ በፋይናንስ ተቋማት ውስጥ የሚታየውን የማንነት ማረጋገጫ ክፍተት ለመሙላት የኢትዮጵያ ብሔራዊ ባንክ የፋይዳ ብሔራዊ ዲጂታል መታወቂያ እንደ ቀዳሚ የማንነት መለያ መታወቂያ መጠቀም ትግበራን መጀመሩን አስታውሷል። ለዝርዝሩ አናውል ተስፋ ነባር የባንክ ሂሳብ ቁጥሮችን ከፋይዳ ጋር የማስተሳሰር ስራ ከታህሳስ 15 ቀን 2018 ዓ.ም ጀምሮ በመላው ሀገሪቱ በሚገኙ ባንኮች ተግባራዊ ሲደረግ መቆየቱን የጠቀሰው ብሔራዊ ባንክ ይህ በፈቃደኝነት ላይ የተመሰረተ የማስተሳሰር ስራ እስከ መጋቢት 30 ቀን 2018 ዓ.ም ድረስ በከፍተኛ ርብርብ ቢከናወንም ከጠቅላላ የባንክ ሂሳብ ባለቤቶች አንጻር ሲታይ አፈጻጸሙ ዝቅተኛ እንደሆነ ገልጿል። ብሔራዊ መታወቂያን ከፋይዳ ጋር ለማስተሳሰር የተለያዩ አማራጮች ይፋ መደረጋቸው ለምዝገባው ምቹ ሁኔታ የሚፈጥር ነው ያለው ባንኩ ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም ድረስ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያስተሳስሩ አሳስቧል። በተጠቀሰው ጊዜ ውስጥም በሐረር፣ አዲስ አበባ፣ ድሬዳዋ፣ ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን፣ ኮምቦልቻ፣ ሐዋሳ፣ አርባ ምንጭ፣ ወላይታ ሶዶ፣ ኦሳና፣ ወልቂጤ፣ ሸገር፣ ጅማ፣ አዳማ፣ ሻሸመኔ፣ ቢሾፍቱ፣ ባቱ፣ አምቦ፣ መቀሌ፣ አክሱም፣ አዲግራት፣ ጋምቤላና ኦሳና ከተሞች የሚገኙ ደንበኞች የባንክ ሂሳብ ቁጥራቸውን ከፋይዳ ጋር ማስተሳሰር አለባቸው ብሏል። በተቀሩት የሀገሪቷ ክፍሎች የሚገኙ ደንበኞች ደግሞ ከሰኔ 30 ቀን 2018 ዓ.ም ድረስ ማጠናቀቅ ይኖርባቸዋል ነው ያለው። በተቀመጠው ጊዜ ገደብ ውስጥ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር የማያስተሳስሩ ደንበኞች ሂሳባቸው ከወጪም ሆነ ከተቀናሽ ግብይት የሚታገድ መሆኑን ገልጿል። እገዳው የሚነሳው የሂሳብ ቁጥር ከፋይዳ ጋር ሲስተሳሰር ብቻ ነው ብሏል። ማሳሰቢያው የዲፕሎማቲክ ማህበረሰቡንና በውጭ የሚኖሩ ነዋሪዎችን እንደማይመለከት ገልጾ በውጭ የሚገኙ የሂሳብ ባለቤቶች አስፈላጊውን ማስረጃ ለባንኮች ለማቅረብና በማረጋገጥ ከውሳኔ ነጻ መሆን እንደሚችሉ በመግለጫው አስታውቋል። ባለፉት ዓመታት የተከናወኑ ስራዎች ኢትዮጵያ ለንግድና ለኢንቨስትመንት አጋርነት የምትመረጥ ሀገር እንዳደረጋት የፕላንና ልማት ሚኒስትር ፍጹም አሰፋ ተናገሩ። ለዝርዝሩ ማሊ ደመላሽ ጠቅላይ ሚኒስትር አብይ አህመድ በተገኙበት የሚኒስቴር መስሪያ ቤቱ የ100 ቀናት ግምገማና የ9 ወራት የስራ አፈጻጸም ሪፖርት ያቀረቡት ሚኒስትሯ እንደገለጹት ባለፉት ዓመታት በርካታ መሪዎች ኢትዮጵያን መጎብኘት ችለዋል። አሁን ላይ ኢትዮጵያ ከእርዳታ ይልቅ ለንግድና ለኢንቨስትመንት አጋርነት የምትመረጥ እንዲሁም የመወዳደር አቅሟ ጎልቶ የሚታይበት መሆኑን ገልጸዋል። ሚኒስትሯ አያይዞም ኢትዮጵያ ከዓለም መዛመድ የምትፈልገው ለንግድና ለኢንቨስትመንት ነው የሚለው መርህ የራሱን ሚና ተጫውቷል ብለዋል። የተሰሩ ስራዎችና የልማት ውጤቶች ማድረግ የመቻል አቅምን በማሳየት ኢትዮጵያ ከተለያዩ ሀገራት ጋር ያላትን የግንኙነት ገጽታ የቀየሩ መሆኑን አስረድተዋል። ከአየር ንብረት ለውጥ ከዲፕሎማሲያዊና ቀጠናዊ ዓለም አቀፋዊ መሪነት አኳያም ከፍ ያሉ ስራዎችን ማከናወን መቻሉን ገልጸዋል። ኢትዮጵያ በምታራምደው ፖሊሲና አረንጓዴ አሻራን ጨምሮ በአየር ንብረት ለውጥ ዙሪያ በተግባር ያከናወነቻቸው ስራዎች በአፍሪካና በዓለም አቀፍ ደረጃም ያሳየችውን የመሪነት ሚና ተጠቃሽ ሀገር እንዳደረጋትም አስረድተዋል። የአፍሪካ የአየር ንብረት ለውጥ ጉባኤን በተሳካ ሁኔታ ማስተናገድ መቻሏም የራሱን ሚና ተጫውቷል ብለዋል። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ግቢ የተገነባው የአከርካሪ ቀዶ ሕክምና ማዕከል ተመርቆ ስራ ጀመረ። የጤና ሚኒስቴር ከፍተኛ መንግስታዊ ኃላፊዎች በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባርላቪን እንዲሁም የሆስፒታሉ አመራሮችና ሌሎች ባለድርሻ አካላት በተገኙበት በተካሄደው ስነ ስርዓት የጤና ሚኒስትር ዶክተር መቅደስ ዳባ የአከርካሪ ቀዶ ሕክምናዎች ህይወት የሚቀይሩ መሆናቸውን ጠቅሰው ይህ ተጽዕኖ በግለሰብ ብቻ ሳይሆን በቤተሰብና በማህበረሰብ ላይ እጅግ ትልቅ መሆኑን አስረድተዋል። በተጨማሪም የነርቭና የጀርባ አጥንት ቀዶ ሕክምና አገልግሎቶችን ማስፋፋት፣ የማገገሚያ ስርዓቶችን ማጠናከርና በዘርፉ ብቃት ያላቸው ባለሙያዎችን የመፍጠር ስራ በትኩረት እየተከናወነ ነው ብለዋል። በኢትዮጵያና በአፍሪካ ህብረት የእስራኤል ምክትል አምባሳደር ቶመር ባርላቪን በበኩላቸው የኢትዮጵያና እስራኤል ትብብር በጤና ዘርፍ ብቻ ሳይሆን በሌሎችም ዘርፎች እየተስፋፋ መሆኑን ገልጸው በተጨማሪም በአስቸጋሪ ሁኔታ ውስጥም ሆነን መርዳት መቻላቸው ደስታ እንደሚያስገኝ አስታውቀዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር ከተለያዩ ባለድርሻ አካላት ጋር በመተባበር እኔ በሰውነቴ ከማንም አልበልጥም አላንስም እርሶስ በሚል መሪ ሀሳብ በሰላም ግንባታ ዙሪያ ያተኮረ ሀገራዊ መድረክ አካሄደ። ሪፖርተራችን ሄሮዳዊት ንጉሴ እንደሚከተለው ታቀርበዋለች። እኔ በሰውነቴ ከማንም አልበልጥም አላንስም እርሶስ በሰላም ግንባታ ዙሪያ ባተኮረው በዚህ ሀገራዊ መድረክ ላይ የሴቶችና ማህበራዊ ጉዳዮች ሚኒስትር ኤርጎጌ ተስፋዬ ጥቃቶች በህግ ብቻ ሳይሆን በአመለካከትና በአስተሳሰብ አማካኝነት ሊፈጠሩ እንደሚችሉ ጠቅሰዋል። በአካልና በአስተሳሰብ ላይ የሚደርሱ ጥቃቶች ምንጫቸው ህግ አለመሆኑን
ወይም ደግሞ ሕግ ብቻ ሳይሆኑ በሰዎች ልቦና ውስጥ ያለው የተዛባ አመለካከት መሆኑን ተረድተናል። በጣም ጥሩ ሕጎች አሉን። ምናልባትም በአፍሪካም በዓለምም ደረጃ ያወጣናቸው ፖሊሲዎችና ሕጎች እንከን የማይገኝላቸው ሊሆን ይችላል። ያ በወረቀት ላይ መቀመጡ አይደለም ዋናው ቁም ነገር፣ ወደ ልቦና ወስዶ መተግበሩ ላይ ነው። ሚኒስትሩ አክለውም የሰውን ልጅ ክብር ማስቀደም ካልቻልን ችግሮችን መቅረፍ እንደሚከብድ ገልጸዋል። ሰው በሰውነቱ እኩል መሆኑን የዘነጋ ትውልድ በቀላሉ ለጥላቻና ለግጭት ይጋለጣል። ሌላውን እንደሱ አድርጎ የማይመለከት ማንኛውም ሰዋዊ ፍጡር የሌላውን ሕይወት ለማጥፋትና እንዲሁም ንብረትን ለማውደም አይመለስም። የሰውን ልጅ ክብር ማስቀደም ካልቻልን ግጭቶችን በውይይትና በፍቅር መፍታት አንችልም። ቁጭ ብለን መወያየትም መነጋገርም መደማመጥም የምንችለው የሰውን ልጅ በሰውነቱ ስናከብር ነው። ለሃይማኖት አባቶችም እንዲህ ሲሉ ጥሪያቸውን አቅርበዋል። በሀገራችን ኢትዮጵያ ውስጥ የሃይማኖት ተቋማት ከመንፈሳዊ መመሪያነት ባለፈ የማህበራዊ ትስስር ዋልታና ማገር ናቸው። ሕዝባችን በወረቀት ከተቀመጠው ሕግ በላይ ለእናንተ ቃል ይታዘዛል፣ ለእናንተ ምክር ትልቅ ቦታ ይሰጣል። በመሆኑም አድሎና መገለልን ከመሰረቱ ለመናድ እንዲሁም ግጭትን የሚዘሩ የልዩነት አመለካከቶችን ለመዋጋት የእናንተ ድምፅና ትምህርት ትልቅ ኃይልም መሳሪያ ነው። እናንተ ሰው ክቡር ነው ስትሉ ያ ትምህርት በትውልድ ውስጥ ሰርጾ ታላቅ ማህበራዊ እርቅና አንድነትን ያመጣል። የውይይቱን መሪ ቃል አስመልክቶ አቶ ቴዎድሮስ እንግዳው ማብራሪያ ሰጥተዋል። ሰላም ላይ ያተኮሩ ውይይቶችም ተካሂደዋል። የሃይማኖት አባቶችም ሀሳባቸውን አካፍለዋል። ትምህርት ሚኒስቴር በሲቪል ሰርቪስ ኮሚሽን ሰራተኞች ላይ አካሄድኩት ባለው የትምህርት ማስረጃ ፍተሻ 151 ሐሰተኛ የትምህርት ማስረጃን ማግኘቱን ተናገረ። የትምህርት ሚኒስቴር የስትራቴጂ ጉዳዮች ዋና ስራ አስፈጻሚ እንደተናገሩት ኮሚሽኑ እንዲጣሩ ከላካቸው 38245 ማስረጃዎች መካከል የ34487ቱ የማጣራት ስራ እንደተጠናቀቀ ተናግረዋል። በተከናወነው ማጣራት 33632ቱ መስፈርቱን አሟልተው ሲገኙ 151ዱ ግን ሐሰተኛ መሆናቸው ተረጋግጦ ውድቅ ተደርገዋል ተብሏል። በተጨማሪም የ694 ሰራተኞች የትምህርት ማስረጃ የሰነድ ጉድለት የታየበት ሲሆን የቀሪዎቹ ሰራተኞች ማስረጃ በማጣራት ሂደት ላይ እንደሚገኝ ተመላክቷል። ከሲቪል ሰርቪስ ኮሚሽን ውጪም በ3 የፋይናንስ ተቋማት የሚሰሩ 11600 ሰራተኞች ማስረጃ ተፈትሾ የ3 ግለሰቦች ማስረጃ ሐሰተኛ መሆኑም ተረጋግጧል። የሴቶችና ማህበራዊ ጉዳይ ሚኒስቴርና ፔትኮ ኢትዮጵያ ለችግር ተጋላጭ የሆኑ በአርብቶ አደር አካባቢና በገጠር የሚኖሩ ሴቶችና ወጣቶች የኢኮኖሚ ተጠቃሚነትን በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። ስምምነቱን የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬና በኢትዮጵያ የቆሻሻ አወጋገድን በማሻሻልና መልሶ ጥቅም ላይ መዋልን በማስፋፋት ላይ የሚሰራ ለትርፍ ያልተቋቋመ ድርጅት የፔትኮ ኢትዮጵያ ስራ አስፈጻሚ ምህረት ተክለማርያም ፈርመውታል። ስምምነቱን በዋናነት በስርዓተ ጾታ፣ በአካባቢ ጥበቃ፣ የግዳጅ ተመላሽ ዜጎችን መልሶ በማቀላቀልና የገጠር ሴቶችን በኢኮኖሚ ማብቃት እንዲሁም በአርብቶ አደርና ከፊል አርብቶ አደር አካባቢዎች የምግብ ዋስትናና ዘላቂ የኑሮ መተግበሪያ ላይ ዘላቂ የኑሮ መተዳደሪያ ላይ ትኩረት ያደረጉ ፕሮግራሞች ማካተታቸው ተጠቁሟል። ሴቶችና ወጣቶች የራሳቸውን ስራ እንዲፈጥሩ የጀመሯቸውን ስራዎች አጠናክረው እንዲቀጥሉና የኢኮኖሚ አቅማቸውን ማሳደግ እንዲችሉ ስምምነቱ የበኩሉን እገዛ እንደሚያደርግም ተገልጿል። እየተከታተላችሁ የምትገኙት ከቻናሉ ቴሌቪዥን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። አሜሪካ ለቴህራን ተጨማሪ ማሰቢያ ጊዜ ሰጥቻለሁ አለች። በዚህም ዛሬ ይጠናቀቅ የነበረውን የተኩስ አቁም ማራዘሟን አስታውቃለች። ለዝርዝሩ አናውል ተስፋ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምን እርምጃ ይወስዱ ይሆን በሚል በትኩረት ሲጠበቅ የነበረው የተኩስ አቁም አስመልክቶ በትሩዝ ማህበራዊ ትስስር ገጻቸው ላይ ውሳኔያቸውን አስፍረዋል። ሆርሙዝን እንደዘጋን እንቀጥላለን፣ ዛሬ የተጠናቀቀው የተኩስ አቁም የመጨረሻ ቀነ ገደብ ግን አራዝመናል ብለዋል። በዚሁ ጽሑፋቸው ኢራን ላይ ምንም አይነት ጥቃት እንደማይሰነዝሩም ገልጸዋል። ነገር ግን የሆርሙዝ ጉዳይ አሁንም በእኛ እጅ ነው፣ የሚወሰዱ እርምጃዎችም ይቀጥላሉ ሲሉ አጽንኦት ሰጥተዋል። ትራምፕም ወደዚህ ውሳኔ የመጡት ኢራንን እቅዷን እስክታቅርብ የማሳሰቢያ ጊዜ መስጠት ነው የሚል ምክንያት
ያስቀመጡ ሲሆን ኢራናውያን ፖለቲከኞች ወጥ አቋም እንደሌላቸውና ባህሪያቸውም ተለዋዋጭ ነው በሚል ተችተዋል። ምንም እንኳን እርሳቸው ይህንን ይበሉ እንጂ ፓኪስታንም ለዚህ ውሳኔ ምክንያት መሆኗን ቢቢሲ ከሪፐብሊካን ሰዎች ያገኘው መረጃ ዋቢ በማድረግ ጽፏል። የአሜሪካ ኢራን ድርድር ጠረጴዛ ያመቻቸችው ፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ አሜሪካ የተኩስ አቁም ውሳኔ እንድታራዝም በኢስላማባድ ለተገኙ የትራምፕ ተወካዮች ጥያቄ ማቅረባቸውንና ይህም በትራምፕ ዘንድ ተቀባይነት ማግኘቱን ዘገባው ጠቁሟል። ትራምፕ ኢራንን ጊዜና እድሏን ብትጠቀም የተሻለ ነው፣ ካልሆነም በግድም ቢሆን ወደ ስምምነት መስመር እናስገባታለን፣ እስከዛው ግን ምንም አይነት የተኩስ አቁም ስምምነት የማራዘም ፍላጎት የለንም ሲሉ መቆየታቸውን ቢቢሲ አስታውሷል። ይህ የተኩስ አቁም የማራዘም ውሳኔ እስከ መቼ ይዘልቃል የሚለው ትክክለኛ ቀነ ገደቡ ባይጠቀስም ኢራን የሰላም ስምምነት ሀሳብ እስክታቀርብና አስፈላጊ ውይይቶች እስከሚጠናቀቁ ድረስ የሚቀጥል ነው ተብሏል። በጉዳዩ ዙሪያም የኢራን ምላሽ ይጠበቃል። የአሜሪካ የቀጣዩ ዓመት የወታደራዊ በጀት እንዲጨመር ፔንታገን ጥያቄ አቀረበ። በጀቱ የድሮን የአየር መከላከያ ስርዓቶችንና የጦር አውሮፕላኖችን ቁጥር ለመጨመር ይውላል። ፕሬዚዳንት ዶናልድ ትራምፕ የ2027 በጀት ዓመት የመከላከያ በጀትን እስከ 1.5 ትሪሊዮን ዶላር ለማሳደግ ያቀረቡት እቅድ ላይ ፔንታገን ተጨማሪ በጀት እንዲያዝ ጥያቄ አቅርበዋል። የተጨማሪ በጀቱ ጥያቄ ለድሮኖችና ተያያዥ ቴክኖሎጂዎች የሚወጣው ወጪ አሁን ከተያዘው በጀት በ3 እጥፍ በላይ ሆኖ ከ74 ቢሊዮን ዶላር በላይ ከፍ እንዲል ይፈለጋል። በተጨማሪም እንደ ሚሳኤል መቃወሚያ ያሉ አስፈላጊ መሳሪያዎችን ለመጨመር እስከ 30 ቢሊዮን ዶላር እንዲመደብ ጠይቋል። የእነዚህ መሳሪያዎች ክምችት በኢራን ጦርነት ወቅት ቁጥራቸው መቀነሱም ተጠቁሟል። ወታደራዊ ኃላፊው ይህ የወጪ እቅድ ከመካከለኛው ምስራቅ ግጭት በፊት ተዘጋጅቶ የነበረ መሆኑን አስታውሰው አሁን ከኢራን ጋር ለገጠማቸው ጦርነት ግን ተጨማሪ ምን ያህል ወጪ እንደጠየቁ አልተናገሩም። ኃላፊው የመሳሪያ ክምችታችንን ማሳደግ የሁልጊዜ ፍላጎታችን ነው ያሉ ሲሆን ከዚህም ባለፈ ከኢራን ጋር ተያያዥ የሆኑ የኦፕሬሽን ወጪዎች አሁን በቀረበው እቅድ ውስጥ አልተካተቱም ማለታቸውን አልጀዚራ ዘግቧል። የሩሲያ የውጭ ጉዳይ ሚኒስትር ኢራን በሐሰተኛ ውንጀላዎች ተጠምዳለች ሲሉ ወቀሱ። ሩሲያ የኢስላማባዱን የውይይት ሙከራ በአንክሮ እየተከታተለች ስለመሆኑም ተናግረዋል። ለዝርዝሩ አማሩ ገብሩ። ታስ የዜና ወኪል የሩሲያ ውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ተናገሩ ብሎ ባወጣው ዘገባ ሩሲያ በኢራን አሜሪካ ግጭት እስካሁን ስታራምድ ከነበረው የተለየ አቋም አንጸባርቀዋል ብሏል። ላቭሮቭ ሩሲያ በአሜሪካና ኢራን መካከል የሚካሄዱ ውይይቶች ውስጥ ስጋቶችና የእርስ በርስ መወነጃጀሎች መኖራቸውን አስተውላለች፣ ተጨባጭ እውነታዎችም እየታዩ አይደለም ብለዋል። ሀገራቸው በፓኪስታን ሊካሄዱ የሚያዙ ውይይቶችን በቅርብ እንደምትከታተል የገለጹት ላቭሮቭ ሁኔታው በ24 ሰዓት ውስጥ 10 ጊዜ ሊቀያየር ይችላል በማለት የሁለቱ ሀገራት አልጨበጥ ባይነትን አንስተዋል። በ2015 ዓ.ም በወቅቱ የአሜሪካ ፕሬዝዳንት ባራክ ኦባማ ዘመን ኢራን ስምምነት ላይ የደረሰችባቸውን የኒውክሌር ፕሮግራምን መገደብና በምላሹ የሚደርስባትን የኢኮኖሚ ቀባዎች መቀነስ የሚለው ስምምነት መልሳ ልታጤን ይገባል ሲሉም ኢራንን መክረዋል። እኛ የኢራንን እርምጃዎች በአንክሮ እናያለን፣ እነሱም በትክክል እንደሚናገሩት ከዚህ ቀደም በሐሰተኛ ወንጀሎች ተጠምደዋል። ይህ ለየትኛውም ወገን አይጠቅምም ሲሉም ተናግረዋል። አሁን እየተሞከሩ የሚገኙትን የኢራንና የአሜሪካ የሰላም ጥረቶች እኛም የምንደግፋቸው ናቸው። እንደ 2015 ያለ ስምምነት ካመጡም ይህ ትልቅ ስኬት ይሆናል ማለታቸውን አልጀዚራ ታስ የዜና ምንጭን ጠቅሶ ዘግቧል። ኢንዶኔዥያ ከዓለም አቀፉ የገንዘብ ተቋምና ከዓለም ባንክ የቀረበላትን ብድር አልፈልግም አለች። ይህ ምላሽ የድርጅቶቹን ኃላፊ እንደሚያስከፋም አውቃለሁ ብላለች። ለዝርዝሩ ጸጋነሽ ተሰማ። ከሰሞኑ በአሜሪካ በተካሄደው የጸደይ ጉባኤ ወቅት የዓለም አቀፉ የገንዘብ ተቋምና የዓለም ባንክ ከ25 ቢሊዮን እስከ 35 ቢሊዮን ዶላር የሚደርስ ብድር ለኢንዶኔዥያ ለመስጠት ጥያቄ አቅርበው እንደነበር የሀገሪቱ የገንዘብ ሚኒስትር ተናግረዋል። ነገር ግን መንግስት ካለፈው የበጀት ዓመት የገንዘብ ማስተካከያ ጉዳይና በቂ ገንዘብ አለን በሚል ይህን የብድር አቅርቦት እንዳልተቀበለ ገልጸዋል። አሁን ላይ የተመደበልንን ብድር አንፈልግም፣ ለራሳችን ፍላጎት የሚበቃ 27 ቢሊዮን ዶላር ገደማ የሚደርስ ተቀማጭ አለን፣ የፋይናንስ ሁኔታችንም ጠንካራ ነው ብለዋል። ሚኒስትሩ እንደገለጹት ይህን ውሳኔ የዓለም አቀፉ የገንዘብ ተቋም ተወካዮች በመጠኑም ቢሆን እንደማይደሰቱበት እናውቃለን ሲሉም አክለዋል። ይህን መሰል ብድሮችን ማቅረብና ሀገራትን መቀበል ካልቻሉ የሚያገኙት የወለድ ገቢ ይቀንሳል ሲሉም በምክንያትነት አስቀምጠዋል። አሁን ላይ የተከሰቱ ዓለም አቀፍ የኢኮኖሚ ሁኔታዎች ከመንግስቱና ከኢንዶኔዥያ ፓርላማ የቀድሞ እቅዶች የተለየ ቢሆኑም ይህን መሰል እንግዳ ክስተቶችን ለመቋቋም የሚበቃ አቅም እንዳላትም የሮይተርስ ዘገባ ያሳያል። ለአብነትም የ2026 የመንግስት በጀት ለነዳጅ $70 በበርሜል እንዲሆን ተደርጎ ቢዘጋጅም በበርሜል እስከ $100 የሚደርስ ጭማሪን ለመቆጣጠር የሚረዳ ተቀማጭ በጀት ተይዟል ብሏል። የታይዋን ፕሬዝዳንት ላቺንግቴ ወደ አፍሪካ ኢስዋቲኒ ሊያደርጉት ያቀዱትን ጉዞ ሰረዙ።
አንዳንድ የአፍሪካ ሀገራት አውሮፕላናቸው በአየር ክልላቸው እንዳያልፉ ፈቃደኛ እንዳልሆኑ ተናግረው ቻይናን በመወንጀል ቤጂንግ እነዚህን ሀገራት በረራው እንዲከለከል ግፊት አድርጋለች በማለት ወቅሰዋል። ኢስዋቲኒ ከታይዋን ጋር አሁንም ዲፕሎማሲያዊ ግንኙነት ካላቸው ጥቂት የአፍሪካ ሀገራት አንዷ ስትሆን ቻይና ታይዋንን የግዛቷ ክልል አድርጋ ስለምትቆጥር የታይዋን መሪዎች ይፋዊ ጉብኝት ትቃወማለች። የላቺንግቴ ወደ አፍሪካ የታቀደው ጉዞ በመሰረዙ 3 አፍሪካ ሀገራት የአየር መንገድ ፍቃድ ማለትም የሲሼልስ፣ ሞሪሸስ እና የማዳጋስካር እንደታገዱ ተገልጿል። ቻይና በዚህ ጉዳይ ላይ ግን ምንም ጫና እንዳልፈጠረች አስተባብላለች። የሃንጋሪው አዲሱ ጠቅላይ ሚኒስትር የእስራኤል ጠቅላይ ሚኒስትር ወደ ሀገራቸው ከመጡ አስራቸዋለሁ አሉ። ሃንጋሪ ወደ ዓለም አቀፍ ሕግና ፍትህ መመሪያዎች መመለስ አለባትም ብለዋል። ለዝርዝሩ ጸጋነሽ ተሰማ። የሃንጋሪ አዲስ ጠቅላይ ሚኒስትር ፒተር ማጋየር ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በተገናኘ አነጋጋሪ ንግግር አድርገዋል። በቡዳፔስት በተዘጋጀ አንድ መድረክ ላይ ንግግር ያደረጉት ማጋየር ሀገራቸው የዓለም አቀፉ የወንጀለኞች ፍርድ ቤት አባል መሆኗን ጠቅሰው ፍርድ ቤቱ የሚያወጣውን የእስር ትዕዛዝ እንደሚከተሉና ይህ በየትኛውም ሀገር መሪ ላይ የሚተገብሩት እንደሆነ ገልጸዋል። በዚህም ፍርድ ቤቱ በ2024 በጦርነት ወንጀልና በሰብአዊ መብት ጥሰት ክስ የመሰረተባቸውን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ሀገራችን ከመጡ እንዲታሰሩ እናደርጋለን ብለዋል። ሚድል ኢስት ሞኒተር እንደዘገበው በ2025 በቪክቶር ኦርባን የሚመራው የቀድሞ መንግስት ኔታንያሁ ወደ ሀገሪቱ ተጋብዘው የነበር ሲሆን በዛ ወቅትም ከአይሲሲ ለመውጣት ጥያቄ አቅርቦ ነበር ብሏል። አሁን የመጣው ስርዓት ግን ይህ እንዲሆን አይፈቅድም ብለዋል። ይህ አዲስ አቋም ሀገሪቱ ወደ ዓለም አቀፍ ሕግና ፍትህ መመሪያዎች የመመለስ ፍላጎቷን የሚያመላክት መሆኑን ያሳያልም ተብሏል። ይህን አቋማቸውን ለኔታንያሁ በግልጽ መናገራቸውን ያስታወቁት ማጋየር በተቃራኒው በመጪው ጥር ወር በሚከበረው ሀገር አቀፍ በዓል ላይ ራሳቸው ኔታንያሁ እንዲገኙ ጋብዟቸዋል። አንድ ሀገር የዓለም አቀፉ የወንጀለኞች ፍርድ ቤት አባል ከሆነና በፍርድ ቤቱ የሚፈለግ ሰው ወደ ግዛቱ ከገባ ያንን ሰው ማሰር አለበት ያሉት ጠቅላይ ሚኒስትሩ፣ ነገር ግን አንዳንድ ሀገራት አባል ሆነው ቢቀጥሉም እንደዚህ ያሉ ትዕዛዞችን ሲፈጽሙ አይስተዋልም ሲሉ ወቅሰዋል። ፈረንሳይ፣ ጀርመንና ጣሊያን አባላት ቢሆኑም ከእስራኤል ጋር ያላቸው ዲፕሎማሲያዊ ግንኙነት እንዳይበላሽ በሚል ተግባራዊ እንደማያደርጉም ጠቅሰዋል። ሃንጋሪ ከአባልነት ለመውጣት ጥያቄ ካቀረበች 1 ዓመት እንደሆናትም ሚድል ኢስት ሞኒተር አስታውሷል። ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። ዛሬ በፈረንጆቹ አቆጣጠር ኤፕሪል 22 ነው። ቀኑ ዓመታዊ የምድራችን ቀን እርዝ ዴይ የሚከበርበት የተፈጥሮ ሀብቶች ጥበቃ ላይ ትኩረቱን የሚያደርገው የመሬት ወይም የምድር ቀን በአሜሪካ መከበር ከጀመረ ከዛሬ 56 ዓመቱ ነው። እኛም የዛሬ ሳምንቱን በታሪክ መዳረሻችን አድርገናል። ሄሮዳዊት ንጉሴ እንደሚከተለው ታቀርበዋለች። የመሬት ቀን መነሻ ሀሳብ በአሜሪካ ሴናተር ጌሎርድ ኔልሰን ለመጀመሪያ ጊዜ የተነሳ ነው። ጌሎርድ ኔልሰን በ1969 በካሊፎርኒያ ሳንታ ባርባራ የተከሰተውን ትልቅ የዘይት መፍሰስ አደጋ ከተመለከተ በኋላ ለአካባቢ ጥበቃ ትልቅ እርምጃ ሊወሰድ እንደሚገባ እንዲሁም የፖሊሲ ትኩረት ሊሰጠው እንደሚገባ አሰበ። ከዚህም ተነስቶ የህዝብ እንቅስቃሴ በመፍጠር የመጀመሪያው የምድር ወይም የመሬት ቀን የእርዝ ዴይ እንቅስቃሴ በፈረንጆቹ 1970 ኤፕሪል 20 ልክ በዛሬው ዕለት ለመከበር ችሏል። በዕለቱም ወደ 20 ሚሊዮን የሚጠጉ አሜሪካውያን በመንገዶች በመናፈሻዎችና በዩኒቨርሲቲዎች ተሰብስበው ስለ አካባቢ ጥበቃ ድምጻቸውን አሰሙ። በተለይም የኮሌጅ ተማሪዎች በዚህ እንቅስቃሴ ትልቅ ሚና እንደተጫወቱ ይነገራል። ይህ እንቅስቃሴ በአሜሪካ ውስጥ አስፈላጊ ለውጦችን አመጣ። በዚህ ውጤትም የአሜሪካ የአካባቢ ጥበቃ ኤጀንሲ ተቋቋመ። እንዲሁም የአየር ንብረትና የሰዎች ጤና ላይ ያተኮሩ ህጎች ወጡ። ይህም እርዝ ዴይ ምን ያክል ተጽዕኖ እንዳሳደረ ማሳያ ነው። ከዚህ በኋላም እርዝ ዴይ ከአሜሪካ ወጥቶ ወደ ዓለም አቀፍ ደረጃ ተስፋፋ። በፈረንጆቹ 1990 ከ141 ሀገሮች የተውጣጡ ከ200 ሚሊዮን በላይ ሰዎች ተሳትፈው የአካባቢ ጥበቃ ወሳኝነትን አንጸባረቁ። ይህም ቀን ታዲያ ከዚህ በኋላ የዓለም ህዝቦችን በሀሳብ አንድ የሚያደርግ ሆኖ ቀጠለ። ያኔ በጌሎርድ ኔልሰን የተጠነሰሰው እርዝ ዴይ ወይም የመሬት ቀን ዛሬ ላይ በ192 ሀገሮች ከ1 ቢሊዮን በላይ ሰዎችን በተለያዩ እንቅስቃሴዎች እያሳተፈ እየተከበረ ይገኛል። ድርጅቶች፣ መንግስታትና ግለሰቦች በአካባቢ ጥበቃ ላይ አብረው ይሰራሉ። ይህም ቀን የሰው ልጅ ለተፈጥሮ ያለውን ኃላፊነት የሚያሳስብ የወደፊት ትውልድ የሚኖርበት ንጹህ ዓለም እንዲፈጠር የሚያነሳሳ ሆኖ 56 ዓመታትን አስቆጥሮ ቀጥሏል። ወደ ቢዝነስ ዘገባዎች አልፋለሁ። የኢትዮጵያ የካፒታል ገበያ ባለስልጣን ፕራይም ካፒታል አክሲዮን ማህበር ፍቃድ ሰጠ። ለእነዚህና ሌሎች የቢዝነስ ዘገባዎች ማን ይደመላሽ? የኢትዮጵያ ካፒታል ገበያ ባለስልጣን ለፕራይም ካፒታል አክሲዮን ማህበር የካፒታል ገበያ አገልግሎት ሰጪነት ፍቃድን ሰጥቷል። በዚህም ድርጅቱ ከባንክ ቡድን ውጪ በሆነ የኢንቨስትመንት ባንክ ዘርፍ እንዲሰማራ ፍቃድ ተሰጥቶታል። በተጨማሪም ባለስልጣኑ ለፕራይም ካፒታል አክሲዮን ማህበር 4 ተሿሚ እንደራሴዎች ፍቃድ የሰጠ ሲሆን የ9 የቦርድ አባላት ሹመትንም አጽድቋል።
ፈረንሳይ በኢትዮጵያ የህዝብ ትራንስፖርት አገልግሎት ልትጀምር መሆኑ ተገለጸ። የፈረንሳይ ኩባንያዎች 1000 ዘመናዊ የኤሌክትሪክ ሚኒባሶችን ወደ ኢትዮጵያ በማስገባት የህዝብ ትራንስፖርት አገልግሎት ለመጀመር የመጨረሻ ምዕራፍ ላይ መሆናቸውን አስታውቀዋል። ይህ ግዙፍ የኢንቨስትመንት እቅድ ይፋ የሆነው የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ በኢትዮጵያ ከሚገኙ 40 የፈረንሳይ የንግድ ድርጅቶች ተወካዮች ጋር ውይይት ባደረጉበት ወቅት ነው። በውይይቱ ላይ የተሳተፈው የፈረንሳይ የንግድ ልዑካን ቡድን እነዚህ 1000 የኤሌክትሪክ ሚኒባሶች በቅርብ ጊዜ ውስጥ ወደ ሀገር ውስጥ ገብተው አገልግሎት ጀምሮ አስፈላጊው ቅድመ ዝግጅት እየተደረገ መሆኑን አረጋግጠዋል። በአንድ ደንበኛ ቅሬታ የጀመረ ምርመራ በቻይና የኦንላይን ገበያ ውስጥ ተደብቀው የሚሰሩ 67000 ህገወጥ የኬክ መሸጫዎችን አጋለጠ። አንድ ደንበኛ በገዛው ኬክ ጥራት ባለመደሰቱ ባቀረበው አቤቱታ ምክንያት በተደረገ ምርመራ ድርጅቶቹ ያለ ንግድ ፍቃድና አድራሻ ሲንቀሳቀሱ የቆዩ እንደሆነ ያጋለጠ ሲሆን ጉዳዩ በ7 ታላላቅ የቴክኖሎጂ ኩባንያዎች ላይ የቢሊዮን ዩዋን ቅጣትን አስከትሏል። በአቤቱታው ምክንያት የቁጥጥር ባለስልጣናት ባደረጉት ክትትል በታዋቂ የቴክኖሎጂ መተግበሪያዎች ላይ ስማቸው ተመዝግቦ የሚገኝ ከ67000 በላይ ኬክ ቤቶች ትክክለኛ አድራሻና ፍቃድ የሌላቸው ሆነው ተገኝተዋል። እነዚህ ህገወጥ ድርጅቶች ትዕዛዝ ተቀብለው ለሌሎች ዝቅተኛ ጥራት ላላቸው ዳቦ ቤቶች አሳልፈው በመስጠት ደንበኞችን ሲያታልሉ መቆየታቸውም ተረጋግጧል። በዚህም ምክንያት የቻይና መንግስት እንደ አሊባባና ሜትዋይን ባሉ 7 ግዙፍ የቴክኖሎጂ ኩባንያዎች ላይ ከ500 ሚሊዮን ዶላር በላይ ቅጣትን ጥሏል። መረጃው የቢቢሲ ነው። ቻይና የሆትፖት የባቢልቲና የስፖርታዊ አልባሳት ብራንዶቿን ወደ ዓለም ገበያ በስፋት በማስፋፋት ቀደም ሲል ከነበረችበት የዝቅተኛ ጥራት ምርቶች አምራችነት ወደ አዲስ የኢኮኖሚ ምዕራፍ እየተሸጋገረች እንደሆነ ተገለጸ። እነዚህ ኩባንያዎች በከፍተኛ የሀገር ውስጥ ውድድር በማደግ አሁን ላይ ዓለም አቀፍ የንግድ ስሞችን በመገንባት የዓለም ወጣቶችን ቀልብ እየሳቡ ይገኛሉ። ለ10 ዓመታት ዝቅተኛ ዋጋና ጥራት ያላቸውን ምርቶች ወደ ውጭ በመላክ የምትታወቀው ቻይና አሁን ላይ ግን በታዋቂ ብራንዶቿ አማካኝነት የዓለምን ገበያ እያነቃቃች ትገኛለች። እንደ ሃይዲ ላኦ ያሉ የሆትፖት ምግብ ቤቶች፣ የባቢልቲ አቅራቢዎችና እንደ አንታ ያሉ የስፖርት አልባሳት ብራንዶች የዚህ አዲስ የኢኮኖሚ ምዕራፍ ግንባር ቀደም ተጠቃሾች ናቸው። የዘርፉ ተንታኞች እንደሚሉት የቻይና ኩባንያዎች አሁን ላይ ትኩረታቸውን ምርት መሸጥ ላይ ብቻ ሳይሆን እንደ ምዕራባውያን ኩባንያዎች ሁሉ የንግድ ስም ወይም ብራንድ መገንባት ላይ ናቸው። ይህም በዓለም ዙሪያ የሚገኙ ወጣቶች የቻይናን ምርቶችና ባህል እንዲቀበሉ እያደረገ ይገኛል። ስትከታተሉ የቆያችሁት ከቻናሏ ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላውን ነበርኩኝ። መልካም